ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የእስራኤል የኒውክሌር የጦር መሳሪያ ግንባታ ለዓለም ያጋለጠው ሞርዴካይ ማን ነው? እስራኤል ከ10 ቀናት በፊት የከፈተችው ያልተጠበቀ ጥቃት የኢራን የኒውክሌር መርሃ ግብር አከርካሪውን የመታ በሚል ነበር ጠቅላይ ሚኒስትር ቢንያሚን ኔታንያሁ የገለጹት። ጠቅላይ ሚኒስትሩ በዚህ ሀገራቸው የከፈተችው ጥቃት ኢላማ ያደረገው የኢራንን የኒውክሌር ይዞታዎች እንደሆነ ለማሳየት ሞክረዋል። ኢራን የኒውክሌር ማበልጸጊያ ፕሮግራሟ ለሰላማዊ አገልግሎት ነው ብትልም፣ እስራኤል ግን በድብቅ የጦር መሳሪያ እያመረተች ነው በማለት ትወቅሳታለች። የኢራን የኒውክሌር ማበልጸጊያ ጥያቄ በሆነበት በአሁኑ ወቅት እስራኤል የተመለከተ ጥያቄ መነሳቱ አልቀረም። እስራኤል የኒውክሌር ጦር መሳሪያ አላት የሚባለውን አታረጋግጥም ወይም አትክድም። ሆኖም ዓለም እስራኤል የኒውክሌር ጦር መሳሪያ እንዳላት በሰፊው ያምናል። ለዚህ ምክንያቱ አንድ ሰው ነው። ግለሰቡ ከ4 አስርት ዓመት በፊት እስራኤል በድብቅ ስታከናውነው የነበረውን የኒውክሌር የጦር መሳሪያ ግንባታ ለዓለም አጋልጧል። ግለሰቡ ይህንን ሲያደርግ ያለ መስዋዕት አይደለም። ለሁለት አስርት ዓመት በስር ማቋል። ወቅቱ መስከረም 25 በ1979 ዓ.ም የብሪታንያው ዘ ሰንዴይ ታይምስ ጋዜጣ የእስራኤል የኒውክሌር ጦር መሳሪያ ሚስጥር ሲጋለጥ በሚል ርዕስ በርካቶችን ያስደመመው አንድ ዘገባ አተመ። የዚህ ዘገባ ምንጭ እስራኤላዊው የኒውክሌር ቴክኒሻን ሞርዴካይ ባኖን ነው። ሞርዴካይ በርካቶች ይጠራጠሩት የነበረውን የእስራኤል የኒውክሌር አቅም ከማረጋገጥ በተጨማሪ የሀገሪቱ የኒውክሌር የጦር መሳሪያ መርሃ ግብር ከታሰበው በላይ ግዙፍ እና የላቀ መሆኑን አሳየ። ቴክኒሻኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው በኔጌቭ በረሃ ላይ በተቋቋመው በከፍተኛ ደረጃ ምስጢራዊ በሆነው የዲሞና የኒውክሌር የምርምር ማዕከል ውስጥ ሰርቷል። ጋዜጣው እስራኤል በዓለም ላይ ስድስተኛውን የኒውክሌር ኃይል ባለቤት ሆናለች አለ። እንዲሁም እስከ 200 የሚደርሱ የአውቶማቲክ የጦር ማስተኮሻ እንዳላትም ዘገበ። ውጥረትና በከፍተኛ ድካም ውስጥ ነበረብን። አብዛኞቹ እንዲህ አይነት ትልቅ ዘገባ ሰርተው አያውቁም ሲል የጋዜጣው የምርመራ ዘጋቢ ፔተር ሆናም የነበረውን ሁኔታ ለቢቢሲ ገልጿል። ዘ ሰንዴይ ታይምስ ዘገባውን መስከረም 25 በ1979 ዓ.ም ባተመበት በዚያችው ዕለት እስራኤላውያን የመረጃው ምንጭ ደብዛው ጠፋ። እስራኤል በሀገር ክህደት የከሰሰችው ሞርዴካይ የሰንዴይ ታይምስ ጋዜጠኛ ፔተር የኒውክሌር ቴክኒሻኑን ያገኘው ከዚህ ቀደም ብለው በነሐሴ ወር ላይ ነበር የተገናኙት በአውስትራሊያ ከተማ ሲድኒ ነው። ፔተር ሞርዴካይን ሲያየውም አካላዊ ገጽታውም ሆነ ሁኔታው እንዳስገረመው አይደብቅም። ሞርዴካይን በአካል ሳየው አጭር፣ በጣም ትንሽ፣ ራሰ በራ፣ በራስ መተማመን የሌለውና አልባሌ ልብስ የለበሰ ግለሰብ ነበር። በፍጹም የኒውክሌር ሳይንቲስት የተላበሰ ገጽታ አልነበረውም ይላል ጋዜጠኛው። ቴክኒሻኑ በዲሞና ስላዩ ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔው ጸንቶም ዝርዝር መረጃዎችን አጋራ። እስራኤል በፍልስጤማውያን ላይ የምታደርሰውን በደል እንዲሁም የኒውክሌር የጦር መሳሪያ መገንባቷን ተስፋ ያስቆረጠው ሞርዴካይ ስራውን ለመልቀቅ የወሰነው ከዚያ ቀደም ብሎ በነበረው ዓመት ነው። ቀድሞ ሻንጣውን ይዞ ወደ እስያን መዞር ነበረ። ሆኖም ስራውን ከመልቀቁ በፊት ወደ ኒውክሌር ጣቢያው አምርቶ በሁለት ጥቅል ፊልሞች ፎቶዎችን አነሳ። ይህም ብቻ አይደለም፤ የኒውክሌር ጦር መሳሪያን ግንባታ የሚውሉ ራዲዮ አክቲቭ ቁሶችን ለማውጣት የሚያገለግል መሳሪያ እንዲሁም የኒውክሌር ቦምብ የላቦራቶሪ ሞዴልን ወሰደ። ካሜራ እንዴት ደብቆ እንዳስገባ ተመልሶ መጥፎ ፊልሞችን በክላሱ ውስጥ እንደሸጎጣቸው እንዲሁም ፎቶዎቹን በድብቅ በሌሊት እንዲሁም በጠዋት እንዳነሳ አስገራሚ ታሪክ ነገረኝ ይላል ጋዜጠኛው። የሰንዴይ ታይምስ አዘጋጆች የሞርዴካይን ታሪክ ለማጣራት ወደ ለንደን እንዲመጣ ጠየቁት። ፍራቻ ቢያድርበትም ወደ ዩናይትድ ኪንግደም ለመብረር ተስማማ። ጋዜጣው ከለንደን ውጭ በሚገኝ ድብቅ ባለው ሆቴል አሳረፈው። ሆኖም እረፍት አልባነት የተሰማው ቴክኒሻኑ ለንደን መጣና በአንድ ሆቴል አረፈ። በዚህም ወቅት ነው ሁኔታዎችን ግልብጥብጣቸውን የወጣው። በጎዳናዎች ላይ ሲዘዋወር አንዲት ሴት አገኘ። የተወሰነ ጊዜ አይቷት ስለነበር አብሯት ሲኒማ ሄደ። እናም ይህች ሴት ማንነቷን ታውቃለህ? እውነተኛ ናት? ሲል መጠየቁን
ፒተር ያወሳል። የሞርዴካይ የለንደን ቆይታ በከፍተኛ ሁኔታ ያሳሰበው የነበረው ጋዜጠኛው በየጊዜው እየደወለ ይጠይቀው ነበር። ፒተር ከሞርዴካይ ጋር የነበረውን የመጨረሻ ንግግር ያስታውሳል። ወደ ሰሜን እንግሊዝ ለጥቂት ቀናት እሄዳለሁ፣ ምንም አልሆንም አለኝ። እኔ ምንም ነገር ብታደርግ ደህንነትህን እንዳውቅ በቀን 2 ጊዜ ደውልልኝ አልኩት ይላል። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞርዴካይ እንደታሰረ አስታወቀ። ለንደን ላይ በተዋወቃት ሴት ነበር ወጥመድ ውስጥ የገባው። ራሱንም አስተው በጀልባ ነበር ወደ እስራኤል በድብቅ ያጓጓዙት። ሞርዴካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝሮች በእጁ መዳፍ ላይ አሰፈረ። ሲጠብቁት ለነበሩ ጋዜጠኞችም በመኪናው መስኮት በኩል መዳፉን ከፍ አድርጎ አሳየ። ሞርዴካይ ሊያዝ ያበቃው ለንደን ላይ ቱሪስት መስላ በቀረበችው ግለሰብ ነበር። በአሜሪካ የተወለደችው ቼርሊ በዩቲዩብ ቱሪስት ሳትሆን የሞዳይ ወኪል ነበረች። ግለሰቧ ሞርዴካይን አታልላ አብሯት ወደ ሮማ እንዲመጣ መስከረም 20 በ1979 ጋበዘችው። ሮም ከሄደ በኋላ ታፍኖ እንዲደነዝዝ ተደረገ። ከዚያም በኋላ ነው ወደ እስራኤል የተወሰደው። ሞርዴካይ መጋቢት 1981 በሀገር ክህደት እና በስለላ ወንጀል 18 ዓመታት ተፈረደበት። ከግማሽ በላይ የሚሆነውን ጊዜም ብቻውን እንዲታሰር ተደርጓል። እየተከናወነ ያለው ነገር ለዓለም ማሳወቅ ነው የፈለግኩት ይህ የሀገር ክህደት አይደለም፣ የእስራኤል ፖሊስም አይፈቅደውም፣ ዓለምን አሳውቂያለሁ ሲል ሞርዴካይ ከእስር ቤት ሆኖ በተቀረጸ ቃለ ምልልስ ተናግሯል። ሞርዴካይ ሚያዝያ 13 በ1996 ዓ.ም ከእስር ቢፈታም ከእስራኤል እንዲወጣ አልተፈቀደለትም። ነገር ግን የኒውክሌር ሳይንቲስቱ ሞርዴካይ ከእስር የተለቀቀበትን የይቅርታ ሁኔታውን በመተላለፍ በተደጋጋሚ ለእስር ተዳርጓል። በ2001 ከመታሰሩ በፊትም ባሰራችሁኝ በ18 ዓመታት ውስጥ ምንም አላገኛችሁብኝም፣ በ3 ወር ምንም አታገኙም፣ እስራኤል ሆይ እፈሪ በማለት ሲጮህ ተሰምቷል። የእስራኤል የኒውክሌር ግንባታ ምስጢራዊ ስምምነት። የእስራኤል የኒውክሌር አቅም በተመለከተ ቴክኒሻኑ እስኪያጋልጥ ድረስ የቅርብ አጋሮቹ እንኳን ብዙም የማያውቁት ጉዳይ አልነበረም። እስራኤል የኒውክሌር መርሃ ግብሯን የጀመረችው በአውሮፓውያኑ በ1948 እንደ ሀገር በተመሰረተች ማግስት ወዲያውኑ መሆኑ ይታሰባል። በጠላቶቿ እንደተከበቡ ያመኑት የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጉሪዮን የኒውክሌር መከላከያ መገንባትን ከፍተኛ ቦታ ሰጡት። ነገር ግን ግጭት በማያጠው ቀጠና የኒውክሌር መሳሪያዎችን በማምረት ወዳጆቻቸውን ማበሳጨት አልፈለጉም። እስራኤል የኒውክሌር ጦር መሳሪያዎችን ለማምረት የሚያስችላትን የዲሞና የኒውክሌር ማብላያ ጣቢያ ለመገንባት ከፈረንሳይ ጋር በአውሮፓውያኑ በ1960 ምስጢራዊ ስምምነት ላይ ደረሰች። ለዓመታት ያህል ይህ ጣቢያ የጨረቃ ጨርቅ ፋብሪካ እንደሆነ እስራኤል ስትናገር ቆይታለች። የአሜሪካ ባለሙያዎችም ስፍራውን በ1960ዎቹ በተደጋጋሚ ጎብኝተው ነበር። ሆኖም ጣቢያው የነበረበትን ከመሬት በታች ያለውን ግንባታ አልተረዱት። እስራኤል በአሁኑ ወቅት ወደ 90 የሚጠጉ የኒውክሌር አረሮች እንዳሏት ይገመታል ሲል የጦር መሳሪያ ቁጥጥር የሚከታተለው ሴንተር ፎር አርምስ ኮንትሮል ኤንድ ኖን-ፕሮሊፌሬሽን አስታውቋል። ሆኖም እስራኤል በኒውክሌር አቅሟ ዙሪያ ግልጽ ያለ መረጃ አትሰጥም። ከዚህ ቀደም የሀገሪቷ መሪዎች እስራኤል የኒውክሌር ጦር መሳሪያዎችን በመካከለኛው ምስራቅ ለማስተዋወቅ የመጀመሪያዋ አገር አትሆንም ሲሉ በተደጋጋሚ ሲደመጡ ይሰማል። ከአውሮፓውያኑ በ1970 ጀምሮ በ191 ሀገራት የኒውክሌር የጦር መሳሪያዎች ስርጭትና መስፋፋትን ለመከላከል ያለመውን የትሪቲ ኦን ዘ ፕሮሊፌሬሽን ኦፍ ኒውክሌር ዌፐንስ የተሰኘው ስምምነት ፈርመዋል። 5 ሀገራት አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይ እና ቻይና የኒውክሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህ ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊት የኒውክሌር የጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸው ነው። እስራኤል የስምምነቱ ፈራሚ አባል አገር አይደለችም። የእስራኤል የኒውክሌር የጦር መሳሪያ ለዓለም ያጋለጠው ሞርዴካይ በእስራኤል የሀገር ክህደት እንደፈጸመ ተደርጎ ነው የሚቆጠረው። ነገር ግን ደጋፊዎቹ በበኩላቸው በ1996 ዓ.ም ከእስር ሲፈታ የሰላም ጀግና በሚል አክብረውታል። ከእስር ከተለቀቀ በኋላም ለመጀመሪያ ጊዜ ከቢቢሲ ጋር ባደረገው ቆይታ ምንም የሚጸጽተኝ ጉዳይ የለም ብሏል። እኔ በምስጢር እየተከናወነ የነበረውን ነገር ለዓለም ያሳወቅኩት እስራኤልና ናጥፋ ዲሞና ይውደም አላልኩም። ይህንን እየሰሩ ነውና እዩና ፍረዱን ያልኩት ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።